ንቅንቅ አርጉትና ያመናችሁትን የምታውቁ ከሆነ ማለት ነው። ጎናችሁ ንቅንቅ አርጉትና ያመንኩትን አውቀዋለሁ በሉት። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 እና 18 በጌታ በኢየሱስ ክርስቶስ ስም አነባለሁ። ከ16 ጀምሮ ላንብበው። ሲድራቅ ሚሳቅና አብድናጎ ለንጉሱ እንዲህ ብለው መለሱ፣ ናቡከደነጾር ሆይ በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው አምላክ ሊያድነን ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ ባያድነንም እንኳ አማልክትን እንደማናገለግል ቆምኮም የወርቅ ምስል እንደማንሰግድ እወቅ። አራት ነጥብ። ነብዩ ዳንኤልን እኔ በጣም ነው የምወደው በግሌ በእውነት ደጋግሜም ከምሰብካቸው የብሉይ ኪዳን መጽሐፍት መካከል አንዱ የዳንኤል መጽሐፍ ነው እና በዚህ በምዕራፍ 3 ላይ የምርኮ ዘመን ነብይ ነው አይደል? ዳንኤል በሰባው ዓመት እስራኤላውያን በባቢሎን ምርኮ በነበሩበት ጊዜ ከሕዝቅኤል ጋር አብሮ በምርኮ ምድር ለነበረው 70 ዓመት ለተማረከ ሕዝብ እግዚአብሔር ነብይ አድርጎ ያስቀመጠው በጣም በዘመኑ የነበረ በጣም ታላቅ የእግዚአብሔር መንግስት አገልጋይ ነው። የንጉሱ ሕዝቅያስ ፋሚሊ ነው፣ የስጋ ቤተሰብ ነው፣ የስጋ ዘመድ ነው። ሮያል ፋሚሊ ውስጥ ያለ አይነት ወጣት ልጅ ነው። ሲሄድ ወጣት ልጅ ነው። በእርግጥ ይህንንም መጽሐፍ አሁን ምዕራፍ 3 በሚያይበት ጓደኞቹ አብረው በሚያልፉበትም ጊዜ ጎልማሳ አካባቢ ነው። በኋላ ላይ ያረጃል። መጨረሻ ላይ እድሜውን ጨርሶ በዚያው ምድር ላይ ነው እድሜውን ጨርሶ ወደ አባቶቹ የሚከማቸው ማለት ነው። በባቢሎን ላይ ተመልሶ ወደ አባቶቹ ከተማ አይመጣም። በዚያ ምድር ላይ ያለ እድሜውን ጨርሶ ወደ ጌታ ይሄዳል። ክብር ለኢየሱስ ይሁን እና ምዕራፍ 3 ከዳንኤል ጋር አብረው የነበሩ ሶስቱ የዳንኤል ጓደኞች ወይንም አብረውት ያገለግሉ የነበሩ ሶስት አገልጋዮች በእነርሱ ዘንድ በመጣ ጥያቄ በንጉሥ ፊት ቀርበው የመለሱት መልስና እግዚአብሔር ደግሞ ያደረገው በጣም ብርቱ ማዳን ነው። ያመንኩትን አውቃለሁ በሚል ነው ትንሽ የምናገረው። ያመንኩትን አውቃለሁ። ንቅንቅ አርጉትና ያመናችሁትን የምታውቁ ከሆነ ማለት ነው። ጎናችሁ ንቅንቅ አርጉትና ያመንኩትን አውቀዋለሁ በሉት። ክብር ለኢየሱስ ይሁን። ይሄ ንግግራችንም ነው፣ የአቋም መግለጫችንም ነው፣ አቋማችንም ነው፣ መኖሪያችንም ነው፣ መሞቻችንም ነው እና እነዚህ ወጣቶች እንደምታውቁት ንጉሡ ናቡከደነጾር በዱራ ሜዳ ላይ ቁመቱና ስፋቱ ቁመቱ 30 ሜትር ወደ ጎን ደግሞ 3 ሜትር አካባቢ የሚረዝም በጣም ግዙፍ የወርቅን ምስል አቆመ ይላል። የወርቅ ምስል አቆመ። ንጉሥ ናቡከደነጾር ድንገት ነው ብድግ ብሎ በዱራ ሜዳ ላይ እንደዚህ አይነት ሳይዝ ያለው እንደዚህ አይነት መልክ ያለው እንደዚህ አይነት ቁመና ያለው የወርቅ ምስል ስሩልኝ አለ። እንደሚፈልገው አድርገው ሰሩለት። በዱራ ሜዳ ላይ አቆመው። አይ ቲንክ ብታስታውሱ ከሆነ ምዕራፍ 2 ላይ ዳንኤል ምዕራፍ 2 ላይ ንጉሡ ህልም ያልማል። በህልሙ ላይ የሚመለከተው አንድ ትልቅ ምስል አለ። ምስሉ 4 ነገር ነው አይደል? ያለው ወርቅ አለው፣ ነሐስ አለው፣ ብር አለው፣ እንጨትና ብረት አለው እና ወርቁ አንተ ነህ ብሎ አራት ነገስታትን ወይንም 4 ስርወ መንግስትን የሚወክል ነው ብሎ ዳንኤል ተርጉሞለታል። ስለዚህ ያንተ ዘመን አለ አለው። የሚቀጥል ሌላ ዘመን አለ፣ ቀጥሎ የሚቀጥል ሌላ ዘመን አለ፣ ቀጥሎ የሚቀጥል ሌላ ዘመን አለ ሲለው ንጉሡ ከዚህ ከተመለከተው ከተገለጠው ራእይ ጋር ተቃራኒ በሆነ አይነት መንገድ ሙሉ ወርቅ የሆነ አንተ ራስ ነህ ከላይ ወርቁ የወርቁ ዘመን ያንተ ዘመን ነው አለው። ወይንም የባቢሎናውያን ዘመን ነው ሲለው ፌል አላረግም አለው። አልወድቅም አምላክ ሆኜ ስለምኖር ብሎ የነሐሱንም የብረቱንም የእንጨትና የብረት ቅልቅሉንም አጥፍቶ ሙሉ ወርቅ ብቻ አድርጎ ምስል ሰርቶ አቆመ እና በግዛቱ ላይ ያለ የትኛውም አይነት በንጉሱ የተሾመ ባለመዋል ካለበት ዓለም በሙሉ ተሰብስቦ ይምጣ ተባለ። ወደ 127 ሀገር አካባቢ ነው። በጣም ግዙፍ ነው። ምናልባት ዘንድሮ 127 አገር ላይ ያለ የአገር መሪ ሰብሰብ ካልን ሳን ፍራንሲስኮ ዩናይትድ ኔሽንስ ስብሰባ ላይ ብቻ ነው እንደዚህ አይነት ሰው የምታገኙት። እንደዚህ አይነት ጉባኤ የትም አታገኙም። ልጆቹ አምላካቸውን እንዲያስተዋውቁ እግዚአብሔር እድል የሰጣቸው ዩኒቨርሳሊ ነው። ክብር ለኢየሱስ ይሁን። በጣም ቀላል የሚመስል ድንገት ደግሞ የሚመስል እግዚአብሔር ዲዛይን ያደረገው ነገር ነው እና ንጉሡ ምስል አቆመ። አገረ ገዢ በሙሉ ሲሰበሰብ እነዚህም 3 ወጣቶች የዳንኤል ጓደኞች እነዚህ 3 ወጣቶች ዳንኤል በፈታው ህልም ምክንያት በባቢሎን አውራጃዎች ላይ ተሾመው ነበር ይላል። እነሱ አይደሉም ባይዘው ዳንኤል የፈታው ህልም አለ። ምዕራፍ 2 ላይ ዳንኤል ህልም ሲፈታ ንጉሥ ጠራውና ምን ላርግልህ ልሹም ሲለው ቆይ
ከኔ ጋር አብረው ሲጸልዩ የቆዩ አብረው ሲተጉ የከረሙ አሉ። እነሱን ሹምልኝ ብሎ ዳኒ ህልም ቢፈታም ወደ ኋላ ፈግፍጎ አጠገቡ ያሉ ጓደኞቹን እንዲሾሙ አደረጋቸው። ዳንኤል መሾም ይችላል፣ ግን አይደለም ቅድሚያ ለነሱ ልስጣቸው። እኔ ያየሁትን ህልም እንዳይ እኔ ጸልየተኛው እነሱ ሲጸልዩ ነው ያደሩት። ስለዚህ እነሱም እጅ ስላለበት እነሱ ይሾሙ ብሎ አሽሟቸዋል። ዳንኤልን አልተጠራም እዚህ ስብሰባ ላይ። ዳንኤል የለም። ባይዘው ምዕራፍ 3 ላይ ለዚህ ላቆምኩት ምስል ስገዱ ሲባል ዳንኤል የለም። ምዕራፍ 2 ላይ ዳንኤል አምላኩን ስላሳየ የአምላክ ጥያቄ የለበትም። ምዕራፍ 3 ላይ እነሱ ደግሞ እንዲያሳዩ እግዚአብሔር እድል እየሰጣቸው፣ ክብር ለእግዚአብሔር ይሁን። እና በሙሉ አገር ተሰበሰበ ይላል። ዱራ ሜዳ ላይ ነው። እንደዚህ አይነት አዳራሽ ያላቸው አይመስለኝም። ምናልባት ቁጥሩም በጣም ትልቅ ነው የሚሆነው። ምስሉ ከሩቅ ይታያል። 30 ሜትር ቀላል አይደለም። ወደ ጎን 3 ሜትር ነው። ሙሉ ወርቅ ነው ከላይ። ባይዘዌ ሙሉ በሙሉ ወርቅ አይደለም ነገሩ፣ ከላይ በወርቅ የተለበጠ ነው። በዚያ ዘመን በባቢሎናውያን ዘመን የተለመደ ነው። በእንጨት ይሰሩትና ውጩን ሙሉ ወርቅ ያደርጉታል። እንደዛ አድርጎ ነው የሰራው እንጂ በዛ ሳይዝ ድፍን ወርቅ አይደለም ናቡከደነጾር የሰራው። የእንጨት ነው የሰራው ከውስጡ፣ ከላይ ግን በወርቅ ለበጠው። በጣም ነው የሚያብረቀርቀው። እጅግ ግዙፍ ነው። ከሩቅ ነው የሚታየው። እና ንጉሡ እንደዚህ አለ፣ የመለከት የበገና የከበሮ የጸናጽል የዘፈን ድምፅ ስትሰሙ ሁላችሁም እኔ ላቆምኩት ለዚህ የወርቅ ምስል ወድቃችሁ ስገዱ። ከዛሬ ጀምሮ ሕጋዊ ናሽናል አምላካችን ይሄ ነው። ብሔራዊ አምላክ ይሄ ነው። ሁሉም ሰው ይስገድ አለ። ሁሉም ሰምቷል። እነዚህ ልጆች በጓዳቸው በግላቸው በቤታቸው ከእግዚአብሔር ውጪ አያመልኩም። አደባባይ ላይ በጓዳ ያለው አቋማቸውን እንዲያንጸባርቁ እግዚአብሔር ድል ሰጥቷቸው እንጂ ልጆቹ እኮ በጓዳቸው አያመልኩም ሌላ አምላክ። ፐብሊክሊ ዛሬ መጥተው ፕሮሞሽን አይደለም እየሰሩ ያሉት፣ በህይወታቸው ተወራርደው ነው እያደረጉ ያሉት። ማስታወቂያ አይደለም። የዚህ ቀን በጣም ብዙ ሰው የሚመርጠው ምን ችግር አለ ዛሬ እንደምንም ሰግጄ ከዛ ወደ ቤቴ ሄጄ እግዚአብሔር ፊት በቃ እንደገና እግዚአብሔር አንተን ማምለክ እቀጥላለሁ እለዋለሁ፣ እምነቴ በልቤ ነው የሚለው። እነዚህ ወጣቶች በልብ ያለው እምነቴ አደባባይ ላይ ይታያል። ክብር ለኢየሱስ ይሁን። ጮክ በሉና ያመንኩትን አውቀዋለሁ በሉ እስቲ። እንደነዚህ አይነት ጥያቄዎች አይ ቲንክ የምንጠየቅበት ጊዜ የሚመጣ ይመስለኛል። ስብከት አይደለም የተጠየቁት፣ የህይወት አቋምን የተጠየቁት። የምትኖሩለትና የምትሞቱለት ጉዳይ አላችሁ ወይ ነው ጥያቄው። እኔ ላቆምኩት የወርቅ ምስል ስገዱ። ስቴትመንቱ ይሄ ነው፣ ስገዱ። ኢንኬዝ እንደው ምናልባት አይታወቅም፣ እስከ ዛሬ እኔ ማላቀው እናንተ መሃል ካለ የኔን ትእዛዝ የማያከብር አማልክቶቼን የማያገለግል እናንተ መሃል ካለ ሞት ነው። የእቶን እሳት ተዘጋጅቶለታል። የማይቆጠር ጊዜ እንደሰማኑ በጣም ተስፋ አደርጋለሁ። በጣም ፌቨራይት ቻፕተር ስለሆነ እኔም ደጋግሜ አነበዋለሁ። መሃል ላይ ዳንኤል 3 ላይ ከነበሩት አይሁዳውያን ወጣቶች መካከል አንዳቸውን ሁኑና እስቲ ግቡ፣ ወይ ሲድራቅን ወይ ሚሳቅን አብድናጎ፣ ከእነዚህ ከሶስቱ አንዳቸው ሁኑ። እስቲ ዝም ብላችሁ በስዕል የዛሬ 2600 ዓመት ምናምን ሂዱ ወደ ኋላ ሳሉት። አገር በሙሉ ሲሰግድ እናንተ ቆማችሁ አናመልክም አንሰግድም ስትሉ፣ መኳንንቶች የነሱ የሥራ አለቆቻቸው የበላዮቻቸው የሚያስተዳድሯቸው ንጉሥ ናቡከደነጾርን ጨምሮ ሁሉም በግንባሩ መሬት ላይ ሲሰግድ፣ ኦርዲነሪ አይሁዳውያን ምርኮኞች፣ በባዕድ አገር የሚኖሩ ምጻተኞች ባሪያዎች ማሸነፍ አቅቷቸው ባቢሎንን
ተማርከው ተግዘው የሄዱ ባሮች ያገሬው ሎካል አይደሉም። ነዋሪ ባቢሎናዊ አይደለም። ተማርኮ የመጣ ግዞተኛ በንጉስ ፌቨር ቤተ መንግስት እንደገባ የሚነገረው ግዞተኛ በንጉስ ፌቨር ልትገደል ነበር። ንጉስ ነው ያመጣ የሚባል ግዞተኛ ቆሞ አገር በሙሉ ሲሰግድ ባለጠጋው ባለስልጣኑ በጣም ስመጥር ታላላቅ የተባሉ ሰዎች የተከበሩ የአገር ሽማግሌዎች ሰግደው በግንባራቸው ለአማልክቱ ክብር ሲሰጡ ለንጉስ ትእዛዝ ሲገዙ ንጉሱን በጣም እናከብረዋለን እንወደዋለን። አማልክቱን ግን አናመልክም። ይሄ ነው ከእግዚአብሔር በላይ የለም። የመጨረሻ መሪ እግዚአብሔር ነው እኮ ንጉስ ስሩ ያልከንን የትኛውንም ስራ እንሰራለን። በባቢሎን አውራጃዎች ላይ በአግባቡ ስራችንን እንፈጽማለን። አምልኮ ግን ለእግዚአብሔር ነው። ሰሬንድ የማደርገው የምንበረከከው ግን እግዚአብሔር ነው። ቀላል አይደለም። የቶን እሳቱ ጋር አትሂዱ እናንተ። የቶን እሳቱ በኋላ ላይ ነው ያለው። ንጉስ ፊት መምጣት ከባድ። ንጉስ ናቡከደነጾር ማለት ኦርዲነሪ የአንድ ሀገር መሪ እንዳይመስላችሁ። ንግስናው በብዙ ክብር የታጀበ ነው። ጋሻ ጃግሬው ብዙ ነው። አስፈሪ ነው ሰውየው። ቀጥሎ አምላክ ነው። ከአማልክቶች መካከል አንዱ እሱ ነው የሚመለከው። አምላክ ነው። አምጋድ የሚል ነው። እና ንጉስ ናቡከደነጾር ይታወቃል፣ ጨካኝ ነው። የነ ናቡዘረዳን አይነት አገር ጨርሰው ማርከው በግዞት ህዝብ ይዘው የሚመጡ ጀነራሎች አጠገቡ አሉ። ቁጭ ብሏል። ጠራቸው። እነዚህ ሶስት ወጣቶች አንተ ላቆምከው ለዚህ ለወርቅ ምስል አይሰግዱም፣ አማልክትህን አያገለግሉም ንጉሥ ሆይ ሲሉት፣ እስቲ ጥሯቸው። እነማን ናቸው? በባቢሎን አውራጃ ሾመሃቸዋል። የሹመታቸው ቀን አንተ ነህ የሾምካቸው። እንደውም ሹመት ሰጪ አንተ ነበርክ። ዳንኤል የሚባለው ጓደኛቸው ህልምህን ሲፈታልህ እነሱ ይሾሙልህ ብሎ አንተ ነህ ሿሚው። መጡ። የታሉ? መጡ። መልካም ነገር ናቸው። የቤተ መንግሥት ልጆች ናቸው። በጣም የተማሩ ናቸው። የንጉሥ አማካሪ ናቸው። ዕውቀታቸው ሰማይ ነው። የጸሎት ሰዎች ናቸው። ጥንቅቅ ያሉ ልጆች ናቸው። ቀጠን ያሉ ይመስሉኛል። አይበሉማ፣ ቆሎ ነው ይበሉት ምናምን። እና መጡ። ቆሙ። በጣም ናቡከደነጾር ያለ ፍጥረቱ ትውቶ ነው አዋራቸው። ያለ ፍጥረቱ እንደዚህ ያላቸው፣ እኔ ላቆምኩት የወርቅ ምስል ስገዱ፣ አምላኬንም አገልግሉ አላቸውና ይሰግዳሉ ነው ቀጥሎ የሚጠብቀው እሱ። ንጉሥ ሆይ ናቡከደነጾር አይደለም ያሉት። ሪስፔክት ሃይራርኪ ያከብራሉ። ሲያወሩ ባይዘው እኔ እንደማወራው ንጉሥ ሆይ አይደለም የሚሉት። ንጉሥ ሆይ አክብሮት፣ ያንተን ክብር ዲግኒቲ ነው የሚነቀንቅ አይደለም የኛ ሐሳብ። ማተር ኦፍ ወርሺፕ። ይሄ ማለት ስልጣን አይደለም ህይወት ነው። እስቲ አሜን በሏ። የተቀመጥኩበት የባቢሎናውያን እንትን ወንበር ምናምን አይደለም። ይሄ ህይወቴ ነው። ብትገለን ይቀለናል እኮ ነው ቀጥሎ ወሬው። ንጉሥ ሆይ አሉት። አቤት አለ። ምናልባት እንግዲህ ካባለው አቤት አማልክትህን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ። የንጉሥ ቁጣ ነደደ የሚል ቃል አለ ባይዞ ከእሳቱ በፊት ያለው እሱ ነው። 7 እጥፍ ባይዞ እዚህ ጋር ነው የመጣው መጀመሪያ። ከዛ ነው ያወራው። ቁጣው ነደደ። ንጉሡ ባይዘዌ ብትሰግዱ ይሻላል አይደለም ያለው። ያንተን አምላክ አናገለግልም
ለምስሉ አንሰግድም ሲሉት ብሰግዱ ጥሩ ነው አይደለም ያለው። የትኛው አምላክ ከእጄ ሊያድናችሁ እንደሚችል አየዋለሁ። የትኛው አምላክ እንደነዚህ አይነት ጥያቄዎች ባይዘዌ ሁሌ ይጠየቃሉ። ወይ በስልጣን ወይ በገንዘብ ወይ በሆነ ነገር ሰው መጠየቁ አይቀርም። እግዚአብሔርን ነው የምታመልከው? አዎ። ሲያድን አይሃለሁ ይልሃል። መጥቶ ሰሬንዳርግ ይልሃል። አንዳንዴ ፐብሊክ ነው፣ አንዳንዴ ማንም በሌለበት አንተና ጉዳዩ ብቻ። ጠየቃቸው። የትኛው ጮክ በሉነት ያድነናል በሉስት ድገሙናስ ያድነኛል። ምን ማለት እንደሆነ ታውቃለህ? ያቆምኩት ይሄ የወርቅ ምስል ይፈርድብሃል አይደለም ያለው። እኔ ራሴ አምላክ ነኝ ያለው። ከእጄ ማን ነው የሚያወጣህ? ማንም ያድናችሁ? አገራችሁ ሄጄ ማርኬ ሳመጣችሁ ያላዳናችሁ አምላክ ነው ዛሬ ከእጄ የሚያድን? እዛ ደጅ ሆነ ኢየሩሳሌም ቤተ መቅደሱ ፊት ለፊት ቆመ ስትጸልይ ያላዳና አምላክ ነው። ባቢሎን እጄ መሃል ቁጭ ብለህ ልፈርድብን እንደምችል እያወቅ ማንም ያድን? ከእጄ የትኛው አምላክ እንደሚያድናችሁ። ልጆቹ ሳይዘጋጁ ያመለጣቸው ንግግር አይደለም፣ አቋም ነው። ስሜታዊ ሆነው አናመልከም። ስሜታዊ ሆነው እንዳይመስልህ። ኢትስ ኤ ኮንቪክሽን፣ ኢሞሽን አይደለም፣ ስሜት አይደለም፣ አቋም ነው። ቀጥሎ ለሚለው ነገርም መልስ አላቸው። ክብር ለእግዚአብሔር ለአምላካችን ይሁን። አንድ ክፍል እስቲ አውጡና ላንብብላችሁ። ሉቃስ ወንጌል ላይ ሄዱና ምዕራፍ 21 ላይ እንደዚህ ይላል። 21:14 ስለዚህ ምን መልስ እንሰጣለን በማለት አስቀድማችሁ እንዳትጨነቁ ይህንን ልብ በሉ። ተቃዋሚዎቻችሁ ሁሉ ሊቋቋሙትና ሊያስተባብሉት የማይችሉትን ቃልና ጥበብ እሰጣቸዋለሁ። ተቃዋሚዎቻችሁ ሊያስተባብሉት ቀጥሎ ሊቋቋሙት የማይችሉትን ቃል እሰጣቸዋለሁ። መቼ? በነገሥታት ፊት ስትቆሙ ምን እንደምትመልሰው እንዳትጨነቅ እኔ እሰጣቸዋለሁ። ምን አይነት ቃል ባይዘው አስበህ ትናገራለህ አይደለም ያለው፣ እሰጣለሁ። ተቀብለህ ነው የምታወራው። ቀጥሎስ እኔ የምሰጥ ቃል የማያስተባብሉት ቀጥሎ የማይቋቋሙትን ነው። ባንተ አፍ እግዚአብሔር ሲናገር ማለት እኮ ነው። የትኛው አምላክ እንደሚያድን ሲል እግዚአብሔር መጥቶ ያድነናል ንጉሥ ሆይ አሉት። ስቲል እያከበሩት ነው። አንተ ንጉሥ ነህ አምላክ አይደለህም ነው። ንጉሥ ሆይ አምላካችን ካንተ እጅ ያድነናል። 4 ነጥብ። ያድነናል። ምንም ጥርጥር የለውም፣ እንዳትጠራጠር ያድነናል። እናቀዋለን። ባያድነንም ግን ያድነናል ጋር ቆዩና